ታሪኩ ይወራ የኢየሱስ በምድር ዙሪያ ማዳኑም ይታወቅ የጌታዬ በምድር ዙሪያ ታሪኩ ይወራ የኢየሱስ በምድር ዙሪያ ማዳኑም ይታወቅ። ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። እሺ ልናገር ወይ ትንቢት? የመጨረሻ አፕሩቭ ወረቀት ከአንድ ውጪ አገር እየጠበቅሽ ያለ እሱን ይዘሽ ኤምባሲ ለመግባት ዝግጅት ላይ ያለሽ ሴት ቶሎ ነይ ንገሪ። እኔ ጁን ፈርስት ማክሰኞ ቀጠሮ አለኝ ኤምባሲ። ምንድነው እየጠበቅሽ ያለሽው? ወረቀቱ መጥቷል ከዩኒቨርሲቲው አፕሩቭ ተደርጌ መጣበት። እሺ ልቀጥል። እኔ የሜዲካል ጋር ምን ያገናኝሻል? ሜዲካል ስቱደንት ሜዲካል ተማሪ ነኝ። አልፏል። ሂጂ። አሜን። አንተዋወቅም። ደነገጠች። እንዴት ባንዴ ምን ያስፈልጋል? ሴት ነች ቪዛውን የምትመታልሽ። አሜን አሜን። ምንድነው የኤምባሲ ቀጠሮ የተላለፈ ያለው? ሌላ ቀጠሮ ነበረሽ ኤምባሲ ውስጥ? ነው ሎቴ ፕሪዲካስ ሶቶ ፕራዲያስ አር መነሻ ስም ያለው ውጭ ሀገር። የትምህርት ቤቱ ስም ምንድነው? ማንቸስተር ነው። መጀመሪያ ላይ ራንዶልፍ የሚባል ዩኒቨርሲቲ ነበር የተቀበለኝ። እናቴ ወእንግሊዘኛሽ ፍጥነቱ መከራችንን አየን እኮ። ምን እንዳለች አሁን እኔ አልሰማውም። የመጀመሪያው ዩኒቨርሲቲ ስም ራንዶልፍ ነበረ። በጣም አሁንማ ቀስ ብላ ስትናገር እናንተ በለጣችሁኝ። ኦኬ ኤኒዌይስ እዚህ ህንጻ ነው፣ ሁለተኛ ፎቅ ላይ ነው ትምህርት ቤቱ የምትሄጂበት። ኦኬ አሜን። ኤ መጨረሻው ቢ የማ ውጤት ነው? ኤ ከዛ ቢ የፕሪሜድ ውጤቴ እንደዛ ነበረ። ዜን አልፈሻል፣ ተከናውኗል። አሜን። ተመቶ ለምስክርነት መተሽ ትቆሚያለሽ። አሜን። እልልታ ጭብጨባ ለኢየሱስ ይሁን። ታሪኩ ይወራ የኢየሱስ በምድር ዙሪያ ማዳኑም ይታወቅ የጌታዬ በምድር ይባላል። የመጣሁት ከዚሁ ከአዲስ አበባ ነው። እግዚአብሔር ያደረገልኝ ነገር ለመጀመሪያ ጊዜ ነበር የመጣሁትና እግዚአብሔር በእግዚአብሔር ሰው ነብይ ኤርሚያስ አልፎ ኤምባሲ ቀጠሮ ያለሽ ሲለኝ እኔን አልመሰለኝም ነበረ። ቁጭ ብዬ ነበርና ቤት ውጪ ምናምን ይሉኝ ነበር። እኔ ያው ለትምህርት ስለሆነ የሚሄደው ሃርድ ይሆናል ብዬ አላሰብኩም። በቃ ቪዛውን በቀላል አገኛለሁ ብዬ ነበር። ከዛ ሌላ ሰው ወጣና አይ አንቺ አይደለሽም ምናምን አላት። ከዛ ስወጣ አንቺ ነሽ ምናምን አለኝና ፈርቻለሁ። በዛ ላይ በጣም ልቤ እየተጠራጠረ ነበርና እሱን ኮንፈርም ሊያደርግልኝ እግዚአብሔር ሜዲካል ካንቺ ጋር ምንድነው የሚገናኘው ሲለኝ የሜዲካል ተማሪ ነኝ አልኩትና ኢቭን የፈርስት ይር ውጤቴን እንዲ ነው ብሎ ነገረኝ። አዎ ልክ ነው አልኩት። ከዛ በኋላ ፎርሞቻ ያለው ከዚህ በፊት እንደዚህ አይነት ነገር ሞክረሽ ታቂ ነበር ወይ አለኝና አዎ ሞክሬ ነበር ግን ፌል አድርጓል አለኝ። አዎ ፌል አድርጓል አልኩት። ከዛ የተቀየረ ቀጠሮ ያለው ምንድነው ሲለኝ በዛ ሰዓት ለኔ ክሊር አልነበረምና በእርግጥ እንደተናገረው ቀጠሮዬ 3 ተቀያይሯል እና በጣም ኢዚ በሚመስሉ ነገሮች ግን አይ ዶንት ኖ ዋይ በቃ ይቀየር ነበር። ኔክስት ታይም ይሄን ነገር አስተካክለሽ ነይ ምናምን እያሉኝ ነበር የምመለሰው እና ሲለኝ ግን በቃ ቪዛሽ ይመታል እምትመታልሽ ሴት ናት አለኝ። በእርግጥ እንደተናገረው የእግዚአብሔር ሰው ሴት ናት። ቪዛዬ ተመታ ማለት ነው። 3 ጊዜ ከተመላለስኩ በኋላ ማለት ነው። ኢቭን ሰለፍና ወንድ ጋር ሊደርሰኝ ሲል
የሆኑ ደከም ያሉ ሰዎች መጡና አስቀድሚን ምናምን ይሉኝና እነሱ ወንድ ጋር ይሄዳሉ ደን እኔ እንደተባለው እግዚአብሔር ሴት ናት ካለ ሴት ስለሚሆን ወደ ሴቷ ይሄድ ነበር ማለት ነው እና እግዚአብሔር እንደተናገረው አርጓል ኢቭን የትምርት ቤቱን ቢልዲንግ ከለር ተነግሮኝ ነበር ብራውን ነው አለኝ አዎ አልኩት እና አር ምንድነው ይለኝ ነበር አር ማለት መጀመሪያ ተቀብሎኝ የነበረው የዩኒቨርሲቲ ስም ነበርና ራንዶልፍ ነው ብዬ ነገርኩት ከዛ ግን በቃ እግዚአብሔር እንዳምነው ስለሚፈልግ ብዙ በቃ ፐርሰናል ነገሮችን ተናግሮኝ ነበር እግዚአብሔር እንደተናገረው አድርጎልኛል ክብር ለእግዚአብሔር ይሁን ክብር ለአምላካችን ይሁን እሺ ልናገረው የትንቢት የመጨረሻ አፕሩቭ ወረቀት ከአንድ ውጪ አገር እየጠበቅሽ ያለ እሱን ይዘሽ ኤምባሲ ለመግባት ዝግጅት ላይ ያለሽ ሴት ቶሎ ነይ ንገሪ እኔ ጁን ፈርስት ማክሰኞ ቀጠሮ አለኝ ኤምባሲ ምንድነው እየጠበቅሽ ያለሽው ወረቀቱ መጥቷል ከዩኒቨርሲቲው አፕሩቭ ተደርጌ መጣበት እሺ ልቀጥል እኔ የሜዲካል ጋር ምን ያገናኝሻል ሜዲካል ስቱደንት ሜዲካል ተማሪ ነኝ አልፏል ሂጂ አሜን አንተዋወቅም ደነገጠች እንዴት ባንዴ ምን ያስፈልጋል ሴት ነች ቪዛውን የምትመታልሽ አሜን አሜን ምንድነው የኤምባሲ ቀጠሮ የተላለፈ ያለው ሌላ ቀጠሮ ነበርሽ ኤምባሲ ውስጥ ነው ሎቴ ፕሪዲካስ ሶቶ ፕራዲያስ አር መነሻ ስም ያለው ውጪ ሀገር የትምህርት ቤቱ ስም ምንድነው ማንቸስተር ነው መጀመሪያ ላይ ራንዶልፍ የሚባል ዩኒቨርሲቲ ነበር የተቀበለኝ እናቴ ወንግሊዘኛሽ ፍጥነቱ መከራችንን አየን እኮ ምን እንዳለች አሁን እኔ አልሰማውም የመጀመሪያው ዩኒቨርሲቲ ስም ራንዶልፍ ነበረ በጣም አሁንማ ቀስ ብላ ስትናገር እናንተ በለጣችሁኝ ኦኬ ኤኒዌይስ እዚህ ህንጻ ነው ሁለተኛ ፎቅ ላይ ነው ትምህርት ቤቱ የምትሄጂበት ኦኬ አሜን ኤ መጨረሻው ቢ የማውጤት ነው ኤ ከዛ ቢ የፕሪሜድ ውጤቴ እንደዛ ነበረ ዜን አልፈሻል ተከናውኗል አሜን ተመቶ ለምስክርነት መተሽ ትቆሚያለሽ አሜን እልልታ ጭብጨባ ለኢየሱስ ይሁን እግዚአብሔር መልካም ነው በቃ ስለ ትንንሽ ነገሮቻችን እግዚአብሔር ኬር ያደርጋል ማለት ነው ማለት በዛ ሰዓት እኔ ማለት ነው ብዙ ሪስኮችን ወስጄ ነበር የመጣሁት ወደ ክፍለ ሀገር ነው የምማረው ሜዲሲን እንዳልኳችሁ ማለት ነው እና ይሄን ፕሮሰስ ለማስጨረስ ከዛ ዊዝድሮ አድርጌ መምጣት ነበረብኝና እግዚአብሔር ባይነግረኝ ኖሮ ማለት ነው በእነዚህ አይነት ነገሮች ሳልፍ በጣም እጨነቅ ነበር ማለት ነው እግዚአብሔር ግን እንዳልጨነቅ እንኳን ስለፈለገ ልቤ እግዚአብሔርን እንዲያምን ስለፈለገ ነበር ቪዛሽ ይመታል ብሎ ያሳረፈኝ ማለት ነው በጣም በቃ ማለት ብዙ ነገሮችን ትዬ ነበር የመጣሁት ይሄንን እንትን ፕሮሰስ ለማስጨረስ ልቤ በጣም ይፈራ ነበር ባይሆንስ ግን ምን አይነት ሪስክ ነው ወስደው ምናምን ነበር ግን እግዚአብሔር እንደተናገረው እንዲሁ አድርጓል ማለት ነው ስሜ ሳምራዊት ትግስቱ ይባላል የመጣሁት ከኮልፌ ነው ለመጀመሪያ ጊዜ ነበር የዛኔ የመጣሁት ወደዚህ ቤተክርስቲያን ስመጣ የእግዚአብሔር ሰው ኤምባሲ ቀጠሮ ያለሽ ብሎ ሲጣራ መጀመሪያ እኔን አልመሰለኝም ነበርና ከዛ ብዙ ሰዓት ነው የጣራው ላልፍ ነው ምናምን ካለ በኋላ ነበር የወጣሁትና ከወጣው በኋላ ቀጠሮሽ መች እንደሆነ ነገርኩትና እሁድ ነበር የመጣሁት ቀጠሮ ማክሰኞ ነበረ እና ሜዲካል ካንቺ ጋር ምንድነው የሚገናኘው ነበር ያለኝ የመጀመሪያው የሜዲካል ተማሪ እንደሆንኩ ነገርኩት ከዛ በኋላ የመጀመሪያ አመት ውጤቴን ነበር የነገረኝ መጠራጠሬን አይቶ ነው መሰለኝ መጀመሪያ በዚህ ነበር ኮንፈርም ያደረገልኝ የነበረውና የመጀመሪያ አመት ውጤቶቼን ነገሩኝ ይሄ ልክ ነው ያንቺ ውጤት ነው አይደል አለኝ አዎ አልኩት ከዛ በኋላ አዎ ኤምባሲ ቀጠሮ አለሽ ማክሰኞ አዎ ማክሰኞ ቀጠሮ አለኝ አልኩት
ፎርማ ያለው አለኝ እና ምንድነው ምናምን ሲለኝ ከዚህ በፊት ሌላ ነገር ሞክረሽ ታውቂያለሽ ምናምን ሲለኝ አዎ ከዚህ በፊት ሞክሬ ሌላ ሀገር ነበር የሞከርኩትና ስኮላርሺፑ ፌል አድርጎ ነበር አልኩት። ከዛ በኋላ ያሁኑ ደግሞ መሄድበትን ትምህርት ቤት ከለር ነገረኝ። ቡኒ ነው አለኝ። አዎ አልኩት እና የተቀየረ ቀጠሮ ሲለኝ በዛ ሰዓት አላወኩም ነበር ያልኩትና በእርግጥም በእግዚአብሔር ሰው ውስጥ አልፎ እንደተናገረው የተቀየረ ቀጠሮ ነበር። 3 ነበር ኤምባሲ የገባሁት። ስወጣ እንትን ነው የኤምባሲ ቀጠሮ ነው ማን ነው ስኮላርሺፕ ነውና ለቪዛ ይሄን አልቸገራለሁ ብዬ ስላላሰብኩ ነበር ብዙ ሰዓት ሲጣራ ያልወጣሁትና የተቀየረውን ቀጠሮ በግጥ እግዚአብሔር በቃ ለልቤ ሲጠነቀቅልኝ ስለነበረ የተቀየረ ቀጠሮ እንደነበር እንኳን በእግዚአብሔር ሰው ውስጥ አልፎ እግዚአብሔር ሲናገር ነበርና እንዳለውም 3 ቀጠሮ የተቀየረ ነበር እና ኢቭን ጉዳይሽን በቦርድ እናየዋለን ነበር ያለችኝ። ለሰዎች ስነግራቸው ምናምን ግራ ነበር የሚገባቸው። ኤምባሲ እዛው ነው የሚወሰነው በቦርድ እናየዋለን ማለት ምን ማለት ነው ምናምን ነበር የሚሉኝና ግን በቃ እግዚአብሔር እንደተናገረው እንደዛው አድርጎልኛል። ከዛ በኋላ ሴት እንደምትመታልኝም ነበር የተናገረኝ። ኢቭን ወንድ የመምታት ፕሮባቢሊቲ በጣም ሰፊ ነበር ነጋና ለሄድ ስል ወንድ ጋር ምናምን የደከሙ ሰዎች ምናምን መጡና አስቀድሚን ምናምን ነበርና እግዚአብሔር ቃሉን ካወጣ እንዳለው ነው። ሴት ነው ካለ እግዚአብሔር ሴት ነው የሚመታውና እንዳለው በሶስተኛው ጊዜ ሶስቱንም ሴት ነበር ያናገርኩት። በሶስተኛው ጊዜ ያንቺ አልቋል ፕሮሰስ ሆኖ በ2 ቀን ይመጣል ቪዛ ሻሉኝ። እንደተናገሩት በ2 ቀን መጣ ማለት ነው። እኛ የእግዚአብሔር ነንና እግዚአብሔር ደግሞ ስለኛ በጣም ኬር ያደርጋል ማለት እግዚአብሔር ትልቅ እግዚአብሔር ሆኖ ሳለ ስለኛ ማይነር ቲንግ አሁን ስለ ቪዛ ቲንግ ለኔ ወርዶ እግዚአብሔር መጨነቅ ከቻለ ለእያንዳንዳችን ለእናንተ የማስባትን ሀሳብ አውቃለሁ ያለ እግዚአብሔር ነውና ለእያንዳንዳችን የሚያስብልን እግዚአብሔር ነው። ስለዚህ ችግሮቻችንን በእግዚአብሔር ፊት ይዘን ቀርበን የማይፈታበት ምንም አይነት ሪዝን የለምና በእንደዚህ አይነት ጭንቀት ውስጥ ላላችሁ በእንደዚህ አይነት ሀሳብ ውስጥ ላላችሁ የምናገረው ነገር ቢኖር እግዚአብሔር መልካም ነውና ጭንቀታችሁን ጉዳያችሁን ለእግዚአብሔር አቅርቡና እግዚአብሔር መልስ አለው። እግዚአብሔር አብዝቶ ይባርከው። አሁንም እግዚአብሔር ለብዙዎች መጠቀሚያ ያድርገው ነው የምለው። የብዙዎች ቋጠሮ መፈቻ እግዚአብሔር ያድርገው።